ወንጀል መሆኑን ያላወቀ እንደሆነሳ እየተኮፈሰበት እየተንደባረረበት እየኮራበት እንደውም መልካም ነገር የሰራ መስሎት ለሰው እየነገረ በዛው ኑሮ በዛው ይሞታል። ውዱኡ ይማራል፣ ሱና በመስገዱ ይማራል፣ ወደ መስጂድ በመመላለሱ ይማራል፣ ሰላም አለይኩም ብሎ በማለቱ ይማራል። ወንድሙን አግኝቶ እንዴት ነህ ሐቢቢ በበሻሻ ፊት አግኝቶ ሲያበቃ በጥሩ ደስ በሚል ፈገግታ ሲያናግረው ወንጀሉ ይማራል። ያላወቃት እንዴት ይርቃታል? ያላወቃት አይርቃትም፣ ያወቃት ግን ይርቃታል። ስለዚህ ሰዎች አውቀው ሲያበቁ እንዲርቋት ያ ጀማዓ ሳናውቅ ወንጀል መስራትና አውቆ ወንጀል መስራት በራሱ ይለያያል። ወንጀል መሆኑን ያላወቀ እንደሆነሳ እየተኮፈሰበት እየተንደባረረበት እየኮራበት እንደውም መልካም ነገር የሰራ መስሎት ለሰው እየነገረ በዛው ኑሮ በዛው ይሞታል። ያ ረብ ይህንን ልጅ የዲንን ግንዛቤ ስጠው፣ እንደገና ደግሞ የቁርአንንም ትንታኔና ማብራሪያ አሳውቀው ብሎ ዱዓ ያደረጉለት። ዱንያ ላይ በቁርአን ወይንም በሐዲስ ይህንን ወንጀል የሰራ እንደዚህ አይነት ቅጣት ይቀጣ የሚል ሐድ የተቀመጠበት ገደብ የተቀመጠበት። ከባኢር በሁለት ይከፈላል። አንዱ ከእስልምና ሃይማኖት የሚያስወጣ፣ አንደኛው ፓርት ደግሞ ከእስልምና ሃይማኖት የማያስወጣ። ይሄ ሸኹየው ኢማን ያለው ሰው ከባኢርን ይጠነቀቃል ለማለት ነው ኹጥባውን የተጠቀሙት አላልኳችሁ? ኢማን የሌለው ሰው ከባኢርን ይዳፈራል አለን አይደል? ኢማን የሌለው ሰው ከባኢርን ይዳፈራል ብለን ስንል ከቢራን የሰራ ሰው ከፈረ ማለት ነው። ኢማን ሁለት ነው ያ ጀማዓ። አልኢማኑል ዋጅቡል መጥሉቡል ሙጥለቅ የሚባል አለ። ግዴታ የሆነ እያንዳንዱ ሰው ዘንዳ ሊገኝ የሚችል ኢማን። ያ ኢማን ያለው ሰው ከባኢርን አይዳፈርም። ያ ኢማን የተነካበት ሰው ከባኢርን ይዳፈራል። ከተዳፈረ ከኢማን ይወጣል ወይ? አይወጣም። እንተበህ አህሉ ሱነቲ ወልጀማዓ ይሄ ነው ኢዕቲቃዳቸው፣ ትክክለኛውም እሱ። ሾፍ ሁናከ ጠዋኢፍ ሙተጠሪፈ ወሙተወሲጣ ወሓቢጣ። أما المتطرفة تكفر كل صاحب الكبيرة. متطرف يونو كبيرا يسرى كافر نو إلتا، كبائر كسرى نسو كافر نو إلتا. حابطا يونو سا الرجل ما من يبقى وانجل سرى هل سرى الله من يقولون بقى كامنك بالسجد بالسجد وانجل بالسرى بالسرى الله ይሄንን ሁላ ለኛ አይደል ያመቻቸው የሻህዋውንም የምናምኑ ለኛው ያመቻቸው ምን ያረጋግለታል አላህ። ስለዚህ ዋናው ማመን ነው። ከኢማን ጋር ጉዳት የለም። لا صغيرة مع الإسرار ولا الكبيرة مع الاستغفار قالوا ሌሎቹ ደግሞ